እነዚህ ጥያቄዎች በአብዛኛው በክርስቲያን ሚሽናውያን የሚጠየቁ ናቸው። እሱ ከነሱ አንዱ ይሁን አላውቅም፣ 2 ወይም 3 የሚሆኑ ምሳሌዎችን አንስቷል። እሱም እንዳለው በቁርአን ውስጥ ክርስቶስ ሰላም በሱ ላይ ይሁንና ከነ ህይወቱ ወደ ሰማይ አርጓል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን አላረጉም። ክርስቶስ አለይሂ ሰላም ከድንግል ሴት ያለ አባት ተወልዷል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን ከወንድና ከሴት ግንኙነት ነው የተወለዱት እና ከሁለቱ ማን ይበልጣል የሚል ነው። አእምሮ ወዲያው መልስ ይሰጣል። ከሁለቱ ትልቁ ማን ነው? ክርስቶስ። ሌሎችም በርካታ የሚነሱ ነገሮች አሉ። የክርስቶስ አለይሂ ሰላም ስም በቁርአን ውስጥ 25 ጊዜ ተጠቅሷል። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ግን 5 ጊዜ ብቻ ነው። በዚህስ ማን ይበልጣል? ክርስቶስ። ይህን ጥያቄ ሙስሊም መስለው ያቀርባሉ። አእምሮአችን ማሰብ ይጀምራል። ከሁለቱ የሚልቀው ማን ነው ይለናል። ክርስቶስ። ይህን አስመልክቶ ስለ ክርስቶስ ያለኝን እሳቤ ነው እንድገልጽ የተጠየቀው። ወንድሜ ኢስላም ከክርስትና ውጪ በኢየሱስ ማመንን ግዴታ ያደረገ ብቸኛ ሃይማኖት ነው። ያለ ወንድ ግንኙነት በተአምር መወለዱን እናምናለን። የዛሬዎቹ ዘመንኛ ክርስቲያኖችም ይህንን አያምኑበትም። በአላህ ፍቃድ የሞተ ማስነሳቱን እናምናለን። አይነ ስውሮችን በአላህ ፍቃድ መፈወሱን እናምናለን። ግን የምንለይባቸው ነገሮችም አሉ። እሱ አምላክ ነው ብለን አናምንም። የፈጣሪ ልጅ ነው ብለንም አናምንም። የፈጣሪ መልእክተኛ እንደሆነ ብቻ ነው የምናምነው። ወደ ጥያቄ ስመጣ ክርስቶስ አለይሂ ሰላም ከነ ህይወቱ ወደ ላይ ካረገና ነብዩ መሐመድ ግን በዚች ምድር ላይ ካለፉ ከሁለቱ ትልቁ ማን መሆን አለበት ነው። አንዱ ሌላውን ለመስዋዕትነት ማቅረብ ካለበት እነሱ እንደሚያምኑት ያለ መስዋዕትነት የሚቀርበው ምርጥ የሆነው መሆን አለበት ስለሚሉ እንደ እምነታቸው ያ ምርጥ ደግሞ ክርስቶስ አለይሂ ሰላም ነው። እንደ ቁርአን አገላለጽ አልተሰዋምም ወይም አልተሰቀለም፣ አልገደሉትምም አልሰቀሉትምም ይላል። እንዳንተ መጽሐፍ ቅዱስም ገለጻ ቢሆን መጽሐፍ ቅዱስ ላይ እንዳለውም ቢሆን ተሰቅሎ አልሞተም፣ አይሁዶች አልገደሉትም። በወቅቱ በርካታ ሰዎች የክርስቶስን አለይሂ ሰላም መልእክተኝነት አልተቀበሉም። ወደ አንድ ጽንፍ ነው የሄዱት። ቁርአን በሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፍ ባለቤቶች ሆይ በሃይማኖታችሁ ወሰንን አትለፉ ይላል። ወሰኑ የቱ ነው? አይሁዶች ክርስቶስን አለይሂ ሰላም አታላይ ነው ሲሉ፣ ክርስቲያኖች ደግሞ አምላክ ነው ማለታቸው ነው። ሁለቱም ይህንን በማለታቸው ወሰን አልፈዋል። ያለው አንድ ብቸኛ አምላክ ነው። ክርስቶስ አለይሂ ሰላም ወደ ላይ ወደ ፈጣሪ የተወሰደው እሱን አስመልክቶ የተሳሳተ እምነት ስለተያዘ ነው። ለሁለተኛ ጊዜ ወደ ምድር ሲመጣ አዲስ ነገር ወይም ትምህርት ይዞ አይመጣም። ቁርአናችን በሱረቱል ማኢዳ ምዕራፍ 5 ቁጥር 3 ላይ ዛሬ ሃይማኖታችሁን ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸሙ፣ ለእናንተም ከሃይማኖት ሁሉ እስላምን መረጥኩ ይላል። እኛ ሙስሊሞች ክርስቶስ አለይሂ ሰላም ተመልሶ እንደሚመጣ እናምናለን። ግን ምንም አዲስ ነገር አያስተምረንም። የሚመጣው ስለሱ የተነገረውን ለማስተባበል ነው። ለአላህ ሱብሓነሁ ወተዓላ ምስክር ሁነኝ፣ እኔ እንዲያመልኩኝ አልነገርኳቸውም፣ ካንተም የተወለድኩ ነኝ አላልኳቸውም ይላል። ይህን ለክርስቲያኖች ለመንገር ነው ተመልሶ የሚመጣው፣ ለሙስሊሞች አይደለም። እንደሚመጣ ግን እናምናለን። ከድንግል ስለመወለዱ ተናግረሃል። እንደው እንበልና ካላባት ስለተወለደ አምላክነት ይገባዋል ከሆነ ቁርአናችን ለዚህ መልስ ይሰጣል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 59 ላይ አላህ ዘንድ ኢሳ እንደ አደም አምሳያ ነው፣ አላህ አደምን ከአፈር ፈጠረው ሁን አለው ሆነ ይላል። አደም አባት ነበረው? አባትም እናትም አልነበረውም። አንተ ያለ አባት የተወለደውን አምላክ የምትል ከሆነ አደም አለይሂ ሰላም ከሱ የላቀ አምላክ ሊሆን ነው ማለት ነው። መጽሐፍ ቅዱስ ያንተው መጽሐፍ ቅዱስ ንጉስ ማሊኪያ ከላይም ከታችም መጀመሪያም መጨረሻም የለውም ይላል። ከአደም አለይሂ ሰላም እንኳን ይበልጣል ማለት ነው። ኢሳ ወይም ክርስቶስ አለይሂ ሰላም በቁርአን ውስጥ በስም 25 ጊዜ ተጠቅሷል። መሐመድ ሰለላሁ ዐለይሂ ወሰለም 5 ጊዜ ብቻ በስም ተጠቅሰዋል። ይህ ለምን ሆነ? ምክንያቱም ክርስቶስ አለይሂ ሰላምን አስመልክቶ ማስረጃ የሌላቸው አባባሎች አሉ። ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስመልክቶ ግን የለም። ቁርአን በወረደ ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በህይወት ነበሩ። ስለዚህም በቦታው የነበረን ሰው የማናገር ከሆነ ሁሌም አንተ የአላህ መልእክተኛ፣ አንተ ነብይ ሆይ እያልኩኝ መጥቀስ ይበቃል። ሁሌም ስሙን መጥቀስ አያስፈልገኝም። ግን በቦታው ላይ ሌለ ጓደኛዬን የምጠቅስ ከሆነ ግን በስም እከሌ እከሌ እያልኩኝ መጥቀስ አለብኝ። ስለዚህም ክርስቶስ አለይሂ ሰላም ቁርአን በወረደበት ወቅት ስለሌለ የግድ በስሙ መጠቀስ ነበረበት። ለዛ ነው ሙሳም በቁርአን 132 ጊዜ ተጠቀሱት። ያ ማለት ሙሳ አለይሂ ሰላም ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እና ከነብዩ ኢሳ